አይታችሁታል። በኋላ ትሄዳለች ከኋላ ትመጣለች። በቃ ሶፋው ሙሉ ቤቱን ነው የምታዳርሰው። በቃ ቤቱን ታዳርሷለች በመዞር ማለት ነው። እኔ ግን ርዕስ አይቶ የደነገጠ ሰው የለም። ርዕስ አይቼ ማርያም በጣም ነው የደነገጥኩት። ለምን እንደው ታውቃላችሁ? ያው ትላንትና የአርሰናልን የማንቸስተር ማሊያ ስላለበት ያው ብሩኬ በዛ ተቀይሞ በቃ ብዙ ጸብ ተነሱ። በጣም ብዙ ነገር ነው ያሰብኩትና ያው ብሩኬ መግቢያው ላይ የተናገረው ነገር በጣም በቃ ደስ አለኝ። ፕራንክ ነው ምናምን ሲል ማለት ነው። እና ቤተሰብ በጣም ዛሬ ልዕልቷ ዛሬ ተገኝታለች፣ ታሽታለች፣ ስትደረገላት እኔ ቤተሰብ ማርያም ነው በጣም ነው የተዝናናው፣ በጣም ነው የሳኩት። ስታሳዝን እንዴት እንዳለቀሰሽ ማለት ነው። ያ ብድር በምድር ነው የሚባለው። ያው ብሩኬም ባደገኛው ፕራንክ አድርገዋለች ታስታውሳላችሁ ባለፈው ማለት ነው። እና ቤተሰብ ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ እያደረጋችሁ ይሄን ቪዲዮ እያያችሁ እኔም ይሄን ቪዲዮ አጣፍጬ ቆንጆ አድርጌ አስተያየት ሀሳባችንን እንስጥበታለን ማለት ነው። እንግዲህ ውዶቼ ምን ያህል እዚህ ነገር ላይ ትምህርት ወሰድኩበት ምንድነው መሰላችሁ? አንደኛ ነገር ሼም የሚባል ነገር ሀይሚ በጣም ሼመኛ ነች። በጣም ከሚገባው በላይ ሼም ያጠቃት ደንጋጣ ማርያምን ነው የምላችሁ። በጣም ስነ ስርዓት ያላት ልጅ ነች። ይሄን ነው የተማርኩበት። ለሰው ልጅ ክብር መስጠት እንዳለብን፣ የፈለገ ነገር ይምጣ ለሰው ልጅ ቅድሚያ መስጠት ከራስ ላይ ቅድሚያ መስጠት እንዳለብን የተማርኩት። ቡራዬ የዩቲዩብ ንጉስ ትችላለህ። ቆንጆ ፕራንክ ነው ያደረከው። እኔ አዝናንቶኛል፣ በጣም አስቆኛል። የሀይሚ አካውንታቸው በቃ ኳስ ነው። እኔ እኮ በጣም የሚገርመኝ ነገር ማለት ነው የሀይሚ ነገር ከብሩ ጋር ስትጣላ ሶፋው ሙሉ ብዙሩ ነገር አይታችሁታል። በኋላ ትሄዳለች ከኋላ ትመጣለች። በቃ ሶፋው ሙሉ ቤቱን ነው የምታዳርሰው። በቃ ቤቱን ታዳርሷለች በመዞር ማለት ነው። እኔ በጣም ይሄ ነገሯ እኔ በጣም ነው የሚያስቀኝ። እኔ ራሱ ስናደር ምናምን ቤቱ እንደዚህ ነው ማካለው ምዞረው ማለት ነው። እና ይሄ ነገር ሳይ ሁሌ በጣም ነው የሚያስቀኝ። በቃ ትቀምጣለች፣ ትነሳለች፣ የፊቷ አካሁን በቃ ትክክለኛ ካሜራ ላይ እንኳን ነው ልጅ በጣም የተናደረሰው ካሜራ አይ ጭራሽ እኮ ካሜራ አላየችም። እንደዚህ ወደዚህ ምናምን አላየችም። በጣም ነው ያሳቀኝ። ብሩኬ ግን ዛሬ ተንኮል አደገኛ ተንኮል ነው የዘራው። እንትና ማን ነው ስሙ ይሄ ቦስ እኔ በጣም ነው የምወደው። ቦስ ማለት በጣም ስነ ስርዓት ያለው ክብር በቃ ክብር ያለው ልጅ ነው። በጣም ነው የምወደው ማርያም። እኔ ባለፈውም ነግራቸዋለሁ። ቦስን በጣም ነው የምወደው፣ በጣም ነው የማከብረው። ክብር አለው በቃ ለብሩኬን ይወዳቸዋል። ትክክለኛ ምርጥ ጓደኛቸው ነው ቦስ ማለት ነው። እውነት አሁንም ፍቅራችሁን አንድ ያድርግልን። ያው ከቦስ ጋር ሶስቱ አንድ ላይ ነው ማለት ነው የሚኖሩት። ብሩኬ ሀይሚና ቦስ አንድ ቤት የሚኖሩት ማለት ነው። አይ አሪፍ ነው፣ ደስ ይላል። እንደዚህ ተጋግዞ ምን ራሱ ትልቅ ነገር ነው። በነገራችን ላይ ቦስ እዚያ ስለማይኖር ብዙም አይኖርም፣ አንዴ ሄዳል አንዴ ይመጣል ማለት ነው። እና በጣም ደግሞ ያሳቀኝ ነገር ምን እንደሆነ ታውቃላችሁ? በጣም ያዝናናኝ ያሳቀኝ ነገር አንተ ቆይ ብሩኬ የምትባል ሰውዬ ማለት ነው ልጅቷን ልትገላት ነው ወይስ ምን አስበህ ነው ያን ያህል እግርህን እጅ የምታክል ልጅ ላይ ጭነህባት ልትገላት ነው እንዴ? በህግ አምላክ ልጅቷን እንዳትገልብን በህግ አምላክ ብለናል። እኔ ማለት ብድግ አድርጉ ደግሞ ጉጫት ሲያደርግባት እንደማል እንዴ ልጅቷን ልትሰብራት ነው እንዴ? እግሯን ልትሰብራት ነው ወይ? እኔ ማርያም በጣም ነው የሳብታ ብዙ እግሯን የጫነባት ሳለ በጣም ደግሞ ይሄኒ እንደው ምን ላድርግሽ አይሚዬ ፍቅሬ ነው ማለት እንደውም በቃ ስትቆጣም ኃይለኛ ነች። የሆነ ደግሞ ምስኪን ደግሞ ስትሆንም ከዛ የባሰች ነች ደግሞ ማርያምን ነው የምላችሁ። በጣም ነው የምታሳዝነው። እግዚአብሔርን እግሩን እንደዛ ጭኖባት በቃ ምንም እንትን አትልም። የሆነ በስመ አብ እኔ ማርያምን ሀይሚዬ ግን በጣም እኔ እንጃ እኔ ምን ብዬ ስላንቺ ቃላት የለኝም ለመናገር ማለት ነው። ደግሞ እዛ ላይ ሼመኛ እዛ ላይ በቃ ትፈሪ በጣም ትፈራለች። ለሰው ያላት ክብርን ምናምን ነው እግዚአብሔርን በቃ እንደዚህ ለማያውቁ ሰዎች ትምህርት የምትሆንልኝ ነች። እውነት ትምህርት የምትሆንልኝ ነች። በቃ በጣም እኔ ሀይሚን ማርያምን ከበፊቱ ደግሞ የበለጠ
የበለጠ እየወደድኳት ከበፊቱ የበለጠ ነው እግዚአብሔርን በቃ እየወደድኳት የመጣው በጣም በቃ አብሶ በቃ ሼመኝነቷ ግን ደግሞ አንዳንድ ጊዜ እንደዚህ መሆንም የለባትም። አንዳንዴ ሳስበው ደግሞ የሃይሚ ሼመኝነት የሃይሚ ከራስ በላይ ሰው ማስቀደም ምናምኑ አንዳንዴ እንደዚህ አይነት ነገሮች ቤተሰብ ሊጎዳ ይችላል። ለዚህ ልትጎዳ ስለምትችል የሆነ ነገሯ ላይ እንትን ማድረግ አለባት። ማርያምን በጣም ከባድ ነው። እና ቡራዬ የኛ በቃ ምን ብዬ ንገር የኔ በቃ እግዚአብሔርን ቃላት የለኝም። ቡራዬ ምርጥ ፕራንክ ነው፣ ደስ የሚል ፕራንክ ነው፣ አስተማሪ ፕራንክ ነው። እንግዲህ ተበልተሃል ቡራዬ፣ ምንም ሊደረግ አይቻልም። ተደርገሃል። በቃ ልጅቷ ወደ ማንቸስተር ሄዳለች፣ አንተ ወደ አርሰናል ነህ። እግዚአብሔር እንግዲህ ደግሞ በዚህ ምክንያት ደግሞ ለነገሩ ሃይሚ ለኳስ ብዙ ቦታ የላትም። ካያችሁ ለኳስ ብለህ ነው እንዴ እንደዚህ የምትናገረኝ? ለኳስ ብለህ ነው እንዴ? ለኳስ ብለህ ነው? በቃ እኔ አልፈልግም። በቃ እንዴ ኳስም አንተም ገደል ግቡ። ሶፋውን አሬ ይመችሽ በጣም ነው እንደዚህ ያለኝ ፕሮግራም አካውኑ ምናምን እኔ በስመ አብ ወመንፈስ ቅዱስ። እናንተ ርዕስ ግን በስመ አብ ርዕስ ለነገሩ ርዕስ በጣም ወሳኝ ነገር ነው። ለቪዲዮ ርዕስ ወሳኝ ነገር ነው ቤተሰብ። ስለዚህ ርዕስ ብዙዎቹ ርዕሳቸው አስተነግጠ ምናምን ላላችሁ ርዕስ ወሳኝ ነገር ነው። ርዕስ በደንብ ካልተጻፈ ሰው ገብቶ የማየት ቻንስ የለም። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ፣ አከብራችኋለሁ። የጨረቃ ፋሚሊዎች ላቭ ዩ ባይ ባይ።